ዱባይ ልመናን ወንጀል አድርጋ ስለማወጇ፣ ፕሬዝዳንት ትራምፕ ለአሜሪካውያን ገንዘብ እሰጣለሁ ስለማለታቸው፣ ዋሽንግተን በቴህራን ላይ የአየር ጥቃት ልትፈጽም ስለመሆኗ፣ የናይጄሪያ መንግስት ለታጋቾች የቤዛ ክፍያ ስለመፍጸሙ፣ የጋዜጠኞቹ የክስ ሂደት ግልጽ እንዲሆን ስለመጠየቁ፣ የአዲስ ስታንዳርድ የምዝገባ ምስክር ወረቀት ስለመሰረዙ፣ የዓመታት ያህል ሴት መስሎ የኖረው ግለሰብ ስለመያዙ፣ የከተሞች የነዳጅ ድርሻ ይፋ ስለመደረጉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ዱባይ ልመናን ወንጀል አድርጋ አውጃለች። በተባበሩት አረብ ኤሚሬቶች ግዛት ውስጥ በልመና ተግባር ተሰማርተው የሚገኙ ግለሰቦች እስከ 3 ወር በሚደርስ እስራት እንደሚቀጡ የሀገሪቱ ፖሊስ ወቁት ብሏል። በእስልምና እምነት ተከታዮች ዘንድ እንደ ቅዱስ ወር በሚቆጠረው ረመዳን ወር የሚደረገውን የለጋስነት ተግባር አላግባብ ለመጠቀም የሚፈልጉ አሉ ያለው የከተማይቱ ፖሊስ ቀደም ሲል በዱባይ ከተማ በልመና ላይ ተሰማርቶ የተገኘ አንድ ግለሰብ በመኪና ማቆሚያ አካባቢዎች ብስክሌት ጭምር በመጠቀም እየተዘዋወረ የቅንጦት መኪና ባለቤቶችን ሲከታተልና የልመና ተግባር ሲፈጽም እንደያዘው አውስቷል። የረመዳን ወርን ተከትሎ ልመናን የማጥፋት ዘመቻ የጀመረው የአገሪቱ ፖሊስ በአካል በጎዳና ላይ ከመቆም ጀምሮ በበይነ መረብ በመጠቀም የሚደረግ የልመና ተግባር ክልክል መሆኑን አስታውቆ ለጋሾችም ቢሆኑ ሰዎችን መርዳት ሲፈልጉ ድጋፋቸውን ይፋዊ በሆኑ የእርዳታ ማዳረሻ መንገዶች ብቻ እንዲያበረክቱ አሳስቧል። ይህ የፖሊስ ማስጠንቀቂያ በከተማይቱ 20,000 ድርሃም የያዘ ምጽዋት ጥያቄ መገኘቱን ተከትሎ እንደተላለፈ ያመለከቱት መገናኛ ብዙሃን ከዚያ በኋላ በተላለፈው ውሳኔም ልመና ወንጀል እንደሆነና በዚህ ተግባር የተሰማሩም እስከ 3 ወር በሚደርስ እስራት እንዲሁም 5,000 ድርሃም ድረስ የገንዘብ መቀጮ እንደሚጣልባቸው ይፋ መደረጉን አስነብበዋል። የአገሪቱ ፖሊስ ባለፈው ዓመት በተመሳሳይ የረመዳን ወር የመጀመሪያ 2 ሳምንታት በልመና ተግባር የተሰማሩ 127 ሰዎች ማሰሩን ያወሱት መገናኛ ብዙሃን በ2024 ተመሳሳይ ወቅት 384፣ በ2023 እንዲሁ 499 ሰዎች በልመና ተግባር ተሰማርተው በመገኘት መታሰራቸውን ጠቅሰዋል። ፕሬዝዳንት ትራምፕ ለአሜሪካውያን ገንዘብ እሰጣለሁ ማለታቸው ተሰምቷል። ከውጭ ሀገራት በሚገቡ ምርቶች ላይ ከሚጣለው ተጨማሪ ቀረጥ ተመን ጥሩ ገንዘብ እንደሚያገኙ የተማመኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ ገቢ በመጠቀም ከዚህ ዓመት ጀምሮ ለእያንዳንዱ አሜሪካዊ ዜጋ $2,000 ክፍያ ለመፈጸም እንዳቀዱ አስታውቀዋል። ፕሬዝዳንቱ የቀረጥ ትርፍ ድርሻ ብለው የሰየሙት ይህ ክፍያ 3ኛ ወሩን ሊይዝ ከተቃረበው 2026 በጀት ዓመት ሁለተኛ አጋማሽ ወይም ማብቂያ ገደማ ለዜጎች ሊዳረስ እንደሚችል ጠቁመው ክፍያው በተግባር ላይ እንዲውል በቅድሚያ የአገሪቱ ምክር ቤት ይሁንታ የነፈገው የቀረጥ አዋጅ ሊፈቀድ እንደሚገባ አመልክተዋል። እሳቸው ይህን ይበሉ እንጂ ምክር ቤቱም ሆነ የአገሪቱ የገቢዎች አገልግሎት IRS ጉዳዩን በተመለከተ ምንም አለማለታቸውን የጠቀሱት መገናኛ ብዙሃን የምጣኔ ሀብት ባለሙያዎች ግን ከቀረጥ የሚሰበሰበው ገቢ ለዜጎች ለመከፋፈል በቂ ላይሆን ይችላል የሚል አመክንዮ ማቅረባቸውን አስነብበዋል። ዋሽንግተን በቴህራን ላይ የአየር ጥቃት ልትፈጽም እንደምትችል ተወርቷል። በወዲያኛው ሳምንት በስዊትዘርላንድ ጄኔቭ የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ በኢራን ላይ ለቀናት የሚዘልቅ መጠነ ሰፊ የአየርና የባህር ላይ ጥቃት ለመሰንዘር አሜሪካ ዝግጅቷን ማጠናቀቋን ያስነበበው ዋሽንግተን ፖስት ለዚህም ከ150 በላይ የጦር አውሮፕላኖችን ወደ ቀጠናው ማስጠጋቷን አመልክተዋል። ከዚህ በተጨማሪም ዋሽንግተን 2 ግዙፍ የጦር አውሮፕላን ተሸካሚ መርከቦቿ በፋርስ ባህረ ሰላጤ አካባቢ ማስፈሯን የጠቀሰው ዘገባው መሰል ወታደራዊ ዝግጅት ከ20 ዓመታት በፊት አሜሪካ በኢራቅ ላይ ካካሄደችው ወረራ ወዲህ ከፍተኛ መሆኑን ጠቅሷል። አሜሪካ በቀጠናው መሳሪያዎቿና በዚህ ልክ ማከማቸቷ በምድር ውጊያ ከመፋለም ይልቅ በቴክኖሎጂ የተደገፈ ጥቃት ለመሰንዘር ማቀዷን ያሳያል ያሉት የጦር ምህንድስና ባለሙያዎች በድርድር ያልተሳካውን የቴህራንን የኒውክሌር ባለቤትነት ለመግታት የተደረገ እንደሆነም ጠቁመዋል። ለድርድር ቅድሚያ እንደሚሰጡ ደጋግመው የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያ የማይሆን እንደሆነ ግን ጦርነትን እንደ አማራጭ እንደሚጠቀሙ ሲያስጠነቅቁም ተሰምቷል። የኢራን ባለስልጣናት ከአሜሪካም ሆነ የቅርብ አጋሯ እስራኤል በኩል ለሚሰነዘር ጥቃት ተገቢውን አጸፋ እንሰጣለን ሲሉ በቴህራን ላይ ጥቃት መፈጸሙን እንደማይቀር የምትገልጸው እስራኤልን በበኩሏ ከኢራን በኩል ለሚሰነዘር ማንኛውም አጸፋዊ እርምጃ ዝግጁ ነኝ ብላለች።
የናይጄሪያ መንግስት ለታጋቾች የቤዛ ክፍያ መፈጸሙ ተነግሯል። ከወራት በፊት በታጣቂው ቦኮ ሐራም ወታደሮች ታግተው ከተወሰዱ 230 በላይ ተማሪዎችና መምህራንን ለማስለቀቅ የናይጄሪያ መንግስት $7 ሚሊዮን ለታጣቂው ቡድን መክፈሉ ተሰምቷል። ባለፈው ህዳር ወር በናይጄሪያ ከሚገኝ የካቶሊክ ትምህርት ቤት 300 የሚሆኑ ተማሪዎችና የትምህርት ቤቱ ሰራተኞች በአገሪቱ መንግስት አሸባሪ ተብሎ በተፈረጀው ቦኮ ሐራም ቡድን ታግተው እንደተወሰዱ ያወሳው መረጃው ከነዚህ ውስጥ ከ50 የሚልቁት ከአጋቾቻቸው እንዳመለጡ መዘገቡን ለትውስታ አስነብበዋል። ቀሪዎቹን 230 ታጋቾች ለማስለቀቅ በሚሊዮን ዶላር የሚቆጠር የቤዛ ክፍያ ሰጥቷል የተባለው የናይጄሪያ መንግስት ባደረገው ተጨማሪ ድርድር 2 የቦኮ ሐራም ወታደሮችን ከእስር እንደለቀቀም ተመላክቷል። የፕሬዝዳንት ቦላ ቲኑቡ መንግስት ታጋቾችን ለማስለቀቅ ክፍያ ፈጽሟል የሚለውን መረጃ ሲያጣጥል የዜናው ምንጭ ከአገሪቱ የደህንነት ሰራተኞች ያገኘውን መረጃ ጠቅሶ የደህንነት ሚኒስትሩና የቦኮ ሐራም ታጣቂዎች ባደረጉት ድርድር መንግስት ለአንድ ግለሰብ በነፍስ ወከፍ 40 ሚሊዮን ናይራ በአጠቃላይ $7 ሚሊዮን እንደከፈለ ደርሰንበታል ብለዋል። በሄሊኮፕተር የተላከውን የቤዛ ክፍያ የቡድኑ መሪዎች ወደ ጎረቤት ሀገር ካሜሩን ተሻግረው ገንዘቡን እንደተቀበሉ ከዚያም ታጋቾቹን እንደለቀቁም ተዘግበዋል። የጋዜጠኞቹ የክስ ሂደት ግልጽ እንዲሆን ተጠይቋል። በሽብርተኝነት ተከሰው ጉዳያቸው እየታየ ያሉት የአራት ጋዜጠኞች የፍርድ ሂደት ፍትሐዊና ግልጽ እንዲሆን የጋዜጠኞች መብት ተሟጋቹ ሲፒጄ አስታውቋል። ድርጅቱ በሽብርተኝነት ወንጀል የተከሰሱት 4 ኢትዮጵያውያን ጋዜጠኞችን የፍርድ ሂደት በማስመልከት ብሎ ባወጣው መግለጫ ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በአማራ ክልል ከነበረው አለመረጋጋት ጋር ተያይዞ በሰሯቸው ዘገባዎች ምክንያት ላለፉት 3 ዓመታት ገደማ በእስር ላይ እንደሚገኙ አውስቶ ጋዜጠኞቹ አስፈላጊው የህግ ጥበቃ ሊደረግላቸው እንደሚገባም አመልክቷል። ቀደም ሲል በነበረው የችሎት ሂደት አቃቤ ህግ ያቀረበውን ማስረጃ ያደመጠው የፌዴራል ከፍተኛ ፍርድ ቤት በሰጠው ብይን ተከሳሾቹ ክሱን እንዲከላከሉ በመፍቀዱ ጋዜጠኞቹ በመጪው ግንቦት ወር መከላከያቸውን ያቀርባሉ ተብሎ ይጠበቃል። ጋዜጠኞቹ ለረጅም ጊዜ በእስር ላይ መቆየታቸውንና የቀረበባቸው ክስ ክብደት በኢትዮጵያ ያለውን የፕሬስ ነጻነት አደጋ ላይ የሚጥል ነው ያለው ሲፒጄ፣ በመሆኑም የኢትዮጵያ መንግስት ዓለም አቀፍ የፍትሐዊ ፍርድ ሂደት መስፈርቶችን እንዲያከብር ሲል ጥሪውን አስተላልፏል። የአዲስ ስታንዳርድ የምዝገባ ምስክር ወረቀት መሰረዙ ተነግሯል። በበይነ መረብ ዘርፍ የመገናኛ ብዙሃን ምዝገባ ምስክር ወረቀት ተሰጥቶት ሲሰራ የነበረው አዲስ ስታንዳርድ ከየካቲት 17 ቀን 2018 ጀምሮ ፈቃዱ መሰረዙን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን የሚዲያ ስነ ምግባርን፣ የኢትዮጵያ ሕግና የአገርና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ያለው ባለስልጣኑ ድርጊቱን በመመርመር እርምት እንዲደረግ በተደጋጋሚ ምክር ሲሰጥ ቢቆይም ለመታረም ፈቃደኛ አልሆኑም ሲል የዜና ማሰራጫውን ወቅሷል። በዚህም መሰረት የአዲስ ስታንዳርድ የበይነመረብ መገናኛ ብዙሃን የምዝገባ ምስክር ወረቀት በመገናኛ ብዙሃን አዋጁ መሰረት ከየካቲት 17 ቀን 2018 ጀምሮ መሰረዙን የባለስልጣኑ መረጃ አመልክቷል። ጉዳዩን በማስመልከት አስተያየታቸውን የሰጡት የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ተቋሙ እስካሁን ምንም አይነት የህግ ጥሰትን የሚመለከት ማስጠንቀቂያ ደርሶት እንደማያውቅ አመልክተው የጋዜጣው አሳታሚ ጃኬን ፐብሊሽንግ መብቱን ለማስከበርና የህግ የበላይነትን መከበሩን ለማረጋገጥ ያሉትን የህግ አማራጮች እየገመገመ እንደሚገኝ ገልጸዋል። ለዓመታት ሴት መስሎ የኖረው ግለሰብ ተጋለጠ። በቢሾፍቱ ከተማ ለ29 ዓመታት ያህል ራሱን ወይዘሮ አስፋሽ ደግፌ በሚል ስም ሰይሞ ሴት መስሎ የኖረው አቶ አስፋው የተባለ ግለሰብ በፖሊስ ቁጥጥር ስር መዋሉ ተነግሯል። ግለሰቡ ላለፉት 29 ዓመታት በቤት ሰራተኝነት ተቀጥሮ በመስራት ጠላ ቤት ከፍቶ በመነገድ ሴት መስሎ ሲኖር መቆየቱን ያመለከተው ፖሊስ ግለሰቡ እህል ሰርቀሻል በሚል በቀረበበት ክስ ምክንያት በቁጥጥር ስር ውሎ ምርመራ ሲደረግ ወይዘሮዋ ሴት ሳይሆኑ አቶ አስፋው የተባለ ወንድ መሆኑን እንደተረጋገጠ አመልክቷል። ድርጊቱ መነጋገሪያ መሆኑን የአካባቢው ነዋሪዎች ሲናገሩ ግለሰቡ ለ29 ዓመታት ማንነቱን ደብቆ እንደ ሴት ለመኖር የበቃበትን ምክንያት እያጣራ እንደሚገኝ የከተማዋ ፖሊስ አስታውቋል። የከተሞች የነዳጅ ድርሻ ይፋ ተደርጓል። በከተሞች የኢኮኖሚ እንቅስቃሴ የህዝብ ብዛትና ሌሎች ተያያዥ ጉዳዮችን መሰረት አድርጓል የተባለው የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ከየካቲት 11 ቀን 2018 ጀምሮ ተግባራዊ እንደሚደረግ ያመለከተው የሪፖርተር ዘገባ በድልድሉ መሰረት እንደ ሀገር በቀን ከሚቀርበው 10 ሚሊዮን ሊትር ነዳጅ ውስጥ አዲስ አበባ 22 በመቶ ቤንዚን እና 42 በመቶ ነጭ ናፍጣ እንድታገኝ መወሰኑን ጠቁሟል። የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የገበያ ድርሻ ውሳኔውን ለማስፈጸም የሚያስችል መመሪያን በተመለከተ
የነዳጅ አከፋፋይ ኩባንያዎች ጋር ውይይት ያደረገው የነዳጅና ኢነርጂ ባለስልጣን ይፋ ባደረገው ድልድል መሰረት ከተሞች የኢኮኖሚ አቅማቸው ታይቶ ከዚህ በፊት ይቀርብላቸው ከነበረው የነዳጅ ውጤቶች የተሻለ ድርሻ የሚያገኙበት አሰራር መዘርጋቱን አስታውቋል። የገበያ ድርሻው በ44 ከተሞች ላይ በልዩነት መሰራቱን የጠቆመው የሪፖርተር ዘገባ በአዲሱ ድርሻ ድልድል መሰረት ከተሞቹ በሀገር አቀፍ ደረጃ በቀን ከሚቀርብላቸው ነዳጅ ውስጥ 32 በመቶን እንደሚያገኙ፣ ቀሪ ከተሞች ደግሞ 30 በመቶ ነዳጅ እንደሚቀርብላቸው እንደሚደረግ አስነብበዋል። ከዚህ በፊት ሲሰራበት በቆየው ቀመር በአዲስ አበባና ዙሪያዋ የሚገኙ የሸገር ከተሞች በምድብ 1 ተደልድለው በከተሞቹ የሚገኙ ማደያዎች በወር 822 ቦቴ ቤንዚንና 1320 ቦቴ ነጭ ናፍጣ እንዲያገኙ ታስቦ የነበረ ቢሆንም በአዲስ መልክ የተከለሰው የነዳጅ አከፋፋይ የገበያ ድርሻ መሰረት ግን ይህ አሰራር እንደሚቀየር ተጠቅሷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት